በሁለት ክፍል የተከፈለ ፕሮግራም ነው ዛሬ ለእናንተ ለማቅረብ የመጣሁት። የመጀመሪያው ፕሮግራም የአጠቃላይ በዚህ ከሰሞኑን ከአርሲ ግድያ ጋር ተያይዞ በተለያዩ መገናኛ ብዙሃን በርካታ መረጃዎች እየተለቀቁ እየወጡ ነው ያሉት። በዚህ በተለይ ደግሞ በኦሮሚያ ውስጥ በሚደረጉ በአንድ በኩል ኦርቶዶክሶችን ታርጌት ያደረገ እልቂት፣ በሌላ በኩል የአማራን ሕዝብና የአማራ ተወላጆችን ታርጌት ያደረጉ ጥቃቶችን በተመለከተ በርካታ መረጃዎች እየተጋሩ ነው ያሉት። ከዚህ ጋር ተያይዞ ሰሞኑን አንድ ቃለ መጠይቅ ጀዋር ሰጥቶ ነበረ። በዛ ቃለ መጠይቅ ላይ በተለይ ደግሞ አገዛዙ ስምሪት የሚሰጣቸው የአማራ ሕዝብ ላይ እልቂት ሲፈጽሙ የነበሩ ግለሰቦችንም በስም ጭምር እንደዚሁ እየጠራ ሲያጋልጥ የነበረበት ሁኔታ እንደነበረ ተመልክቻለሁ። በሌላ በኩል ደግሞ እንደዚሁ በአርሲ የነበረውንም ግድያ በተመለከተ እንደዚሁ በስፋት በርካታ ነገሮችን ሲያነሳ ነበር የነበረው። በዛ ቃለ መጠይቅ ላይ ግን ያልተዋጡልን ነገሮች ነበሩ። እንዳጣራ ደውዬ እንደ በርካታ ነገሮችን መረጃ እንዳሰባስብም ጥያቄ አቅርባችሁልኛል አድማጭ ተመልካቾች። በተለይ ቢዛሞን በተመለከተ በወለጋ የሚንቀሳቀሰውን የአማራ ፋኖ በተመለከተ በተደጋጋሚ የሚሰጡ አስተያየቶች አሉ በኦሮሞ ልሂቃን በኩልና እነዚህ በተለይ ደግሞ ቢዛ ወለጋ ላይ ያለው የፋኖ እንቅስቃሴ ከአፋብን ጋር ያለ ነው እንደምታውቁት። ግን ደግሞ መንግስት እንዳደራጀው በንጹሃን ላይም ጥቃት እንደሚሰነዝር ተደርጎ በተደጋጋሚ ሲነገር እንሰማለንና በተጨባጭ ያለው ነገር ምንድነው? በኦሮሞ ህዝብ ላይ ጥቃት የሚሰነዝር በፋኖ ስም የተደራጀ ኃይል ወለጋ ላይ አለ ወይ? የአማራ ፋኖ በወለጋ ቢዛሞ አንሻ ሰይድ እዝ አሁን ባለው አጠራሩ ማለት ነው በእርግጥስ እንደዚህ አይነት ጥቃቶችን ይፈጽማል? በመንግስት ነው የተደራጀ የሚባለው እውነት ነው የሚለውን ነገር በተደጋጋሚ ለማጥራት ጥረት ተደርጓል እና በተደጋጋሚ ጥረት ከማድረግም ባሻገር በተደጋጋሚ እነሱም መግለጫ ሰጥተውበታል። የአማራ ህዝብ ሁሉ እንዴት ይሄ አደረጃጀት እንደተዋቀረ ብዙ መረጃ ያለው ጉዳይ ቢሆንም በተደጋጋሚ ግን እነዚህ ልጆች በተመለከተ እዛ አካባቢ ላይ ያለውን እንቅስቃሴ በተመለከተ ብዙ አይነት አሉባልታዎች በአገዛዙ በኩል የሚነዛ ፕሮፓጋንዳ አለ፣ በኦሮሞ ልሂቃን በኩል የሚነዛ ፕሮፓጋንዳ አለ። በተለያየ መንገድ በተለያዩ ነገሮች ሲባሉ ስለነበሩ እነዚህን ነገሮች ማጥራት የተገባ ስለሚሆንም ጭምር ይህንን ቃለ መጠይቅ እንድናደርግ ተገደናል። ስለዚህ በዚህ ላይ ሰፋ ያለ ቃለ መጠይቅ አድርገናል። የመጀመሪያው ክፍል እንዲሆን የምፈልገው እሱ ቃለ መጠይቅ እንዲሄድና ቃለ መጠይቁ ብዙ ብዥታዎቻችንን እዛ አካባቢ ላይ ያለውን ሁኔታ በደንብ ክሊር እንዲያደርግልን ለአንዴና ለመጨረሻ ጊዜ ኦኬ የአማራውን ሪዞሉሽን ለማስቀመጥ ወለጋ ላይ በተመለከተ ወለጋ ላይ ያለውን እንቅስቃሴ በተመለከተ አማራን በተመለከተ የአማራን ተጋድሎ በተመለከተ ግልጽ የሆኑ ነገሮችን ማስቀመጥ የጠሩ ነገሮችን ማስቀመጥ አስፈላጊ ሆኖ ስለተገኘ እነዛን ነገሮች ለአንዴና ለመጨረሻ ጊዜ ሴትል እንዲያደርጉ እናደርጋለን ማለት ነው። በዚህ ቃለ መጠይቅ አንድ እሱ ነው። ሁለት በርካታ ለውጦች በሚቀጥሉት 3 ወራቶች ውስጥ ይሆናሉ። ስለዚህ ይሆናሉ ብቻ ሳይሆን በተጨባጭ በርካታ መረጃዎችን ይዘናል። ይሆናሉ እና የሆናል ትንተናዎቻችንን እናስቀምጣለን። በሚቀጥሉት ጥቂት ቀናቶች የብልጽግና የአብይ አህመድ አገዛዝ ተጨማሪ ጦርነት ለማዋለድ ከፍተኛ እንቅስቃሴ እያደረገ ነው ያለው። ምናልባትም በሚቀጥሉት 2 ቀናቶች 24 እና 72 ሰዓታት ሌሎች ወረራዎችን ሊፈጽም የሚችልበት ሁኔታ እንደሚኖር ይጠበቃል። ከዛ ባሻገር በርካታ በሚቀጥሉት 3 ወራት አብይ አዲስ መንግስት መሰረታለሁ ብሎ ካቀደበት ጊዜ በፊት በርካታ ነገሮች እንደሚፈጸሙ በርካታ ማሳያዎች እየወጡ ነው ያሉት። በኦህዴድ መካከል ስላሉ ጉዳዮች በርካታ መረጃዎች እየደረሱ ነው ያሉት። የሚነሱ ሚኒስተሮች፣ የሚነሱ ፕሬዝዳንቶች ከወዲሁ ከፍተኛ ዝርፊያና ርብርብ ላይ ነው ያሉት። ይነሳሉ ተብሎ የታሰቡ ግለሰቦች ከዛም ባሻገር እንደዚሁ አብይ አህመድ ራሱም የገጠመው አደጋ አለ። እነዚህ ነገሮች ሁሉ እያስተሳሰርን በቀጣይ ሊሆኑ የሚችሉ ነገሮችን እና ሁኔታዎችን በግልጽ ልናስቀምጥ የምንችልባቸው ደረጃዎች ላይ ደረስን ይመስለኛል። ስለዚህ እነዛን ነገሮችን በቅደም ተከተል ለማስቀመጥ ጥረት እናደርጋለን። ስለዚህ መጀመሪያ ቃለ መጠይቁን እንስማ። ቃለ መጠይቁን ከሰማን በኋላና በቂ ጊዜ ካገኘን የመጀመሪያውን ክፍል ላይ ፕሮግራማችንን ክፍል አስኪደን ሁለተኛው ክፍል ላይ ሰፋ ያሉ መረጃዎችን በነገራችን ላይ ከምርጫው ጋር ተያይዞ ክሬዴንዶ የተባለ ቤልጂየም ክሬዲት ሬቲንግ ኤጀንሲ ነው ኢትዮጵያ ውስጥ ያለው ሪስክ ፕሮፋይል ወይንም ስጋትና አደጋ በተመለከተም እንደዚሁ አዲስ መረጃ አዲስ አሃዝ ይዞ ወጥቷል። እሱን እናነሳለን። አረብ ሊግን በተመለከተ የፕሬዝዳንት ኢሳያስን ወደ ካይሮ መሄድን ተከትሎ በቀጣይ ቀናቶች የሚጠበቁ ነገሮች አሉ። የድሮን ጥቃትና እንቅስቃሴ በተለይ ትግራይን በተመለከተ በጣም ተጠናክሮ ቀጥሏል። ከዛም ባሻገር ወታደራዊ እንቅስቃሴዎችን በስፋት አሉ ቀጠናው ላይ። ከዛ ውጪ በርካታ ኃይሎች እንደዚሁ ከሱዳን ወደ ኢትዮጵያ ከኢትዮጵያ ወደ ሱዳን
እየተንቀሳቀሱ ያሉበት ሰላሙን እንደየሰማችሁ እንዳላችሁ ቪዲዮዎችም እየወጡ ነው ያሉት። የአርኤስኤፍ ወታደሮች በስፋት ኢትዮጵያ ውስጥ እየተንቀሳቀሱ እንዳሉ የሚያሳዩ ቪዲዮዎችም ወጥተዋል። እነዚህን ሁሉ ደምረን እንደማምረን በቀጣይ ሊሆኑ የሚችሉ ነገሮችን እናስቀምጣለን። ስለዚህ አብረን እስከ መጨረሻው ድረስ አብረን እንድቆይ በአክብሮት ጋብዛለሁ። ከሁሉም አስቀድማችሁ ወደዚህ ፕሮግራም ስትመጡ ይህን ፕሮግራም እንድትጀምሩ የምንፈልገው ላይክ በማድረግ ኮመንት በማድረግ ነው። ከዛ ውጪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከኛ ጋር ስትሆኑ አትጎዱም፣ ብዙ ነገር ታተርፋላችሁ ብዬ አምናለሁ። ስለዚህ ሰብስክራይብ ስታደርጉን አምናችሁብን ሰብስክራይብ ብታደርጉ ደስ ይለናል። ስለዚህ ሰብስክራይብ ያደረጋችሁ የኤቢሲ ቤተሰብ እየሆናችሁ ብትመጡ ደስ ስለሚለን እሱን እንድታደርጉ በዚህ አጋጣሚ ጠይቃለሁ። እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ መጀመሪያ ወደ ቃለ መጠይቁ የመጀመሪያውን ክፍል ወደ አዘጋጀነው ቃለ መጠይቅ እንገባለን ማለት ነው። መልካም ቆይታ እንዲሆንላችሁ። ይሄን ቃለ መጠይቅ በጥንቃቄ ስሙት። ምክንያቱም አማራን በተመለከተና በወለጋ ላይ አማራ የሚያደርገውን እንቅስቃሴ በተመለከተ የፋይናል ሪዞሉሽን የምናስቀምጥበት ነው። የመጨረሻ ሳይ ምን ልልበት ነው። ከዚህ በኋላ ደጋግመን መግለጫዎች የምንሰጥበት ጉዳይ አይደለም። የአማራም ህዝብ በዚህ ጉዳይ ላይ ደጋግሞ መግለጫ የሚሰጥበት አይደለም። እዛ አካባቢ ያለው እንቅስቃሴ እንዴት መጣ፣ የአማራው ህዝብ ምን ሲያስተናግድ ነበር፣ ምንድን ያለው ወለጋ ላይ በትክክል የሚለውን ነገር በግልጽ የሚቀመጥበት ቃለ መጠይቅ ነው። ሰፊ ሐሳቦች የተነሱበት ስለሆነ ማለቴ ነው። ሌላው አዳዲስ ዴቨሎፕመንቶች አሉ። በነገራችን ላይ በኋላ የምነግራችሁ ማለት ነው። አዳዲስ ዴቨሎፕመንቶች፣ አማራው ለአዳዲስ ዴቨሎፕመንቶች ራሱን ማዘጋጀት ይኖርበታል። ኢትዮጵያም የማይቀረውን ለውጥ ለመቀበል ራሷን ማዘጋጀት ይኖርባታል። ሰኔና ሰኞ ገጥመዋል። አንድምታው ምንድነው? ያለው ድባብ ምን ይመስላል የሚሉትን ነገሮች እናነሳለንና በጣም በርካታ ጉዳዮች ስላሉን እስከመጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩ ሙሉ ቃለ መጠይቁን ከዚህ ሰዓት ጀምሮ ወደ እናንተ እንዲሄድ እፈልጋለሁ። እሱን ቃለ መጠይቅ እንስማ። ዘግየት ብለን በሌሎች ጉዳዮች ስንመጣ ደግሞ አንሙት አብሮን ጆይን ያደርገንና ፕሮግራሞቻችንን እናስኬዳለን ማለት ነው። በተለያዩ ጉዳዮች ቅድም ሳነሳቸው በነበሩ ጉዳዮች መልካም ቆይታ ይሆንላችሁ። በጣም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? አንድ እንግዳ ይዘን ቀርበናል። እንግዳችን አርበኛ ንጉሱ ናቸው። አርበኛ ንጉሱ የአፋብን የወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ሰብሳቢ ነው። አርበኛ ንጉሱ መስመር ላይ አለ። እንዴት አለ? ይሰማሃል? ይሰማል። ፕሮፌሰር ሰላም ጤና ይስጥልን። እንዴት ነህ? ደህና ነን እግዚአብሔር ይመስገን። አርበኛ ንጉሱ ዛሬ ደወልንልህ ሰሞኑን በወለጋ ላይ አገዛዙ መዋቅር በምን መልኩ ጥቃቶችን ይፈጽም እንደነበረ በዚህ ከኮሽ ሚዲያ ኔትወርክ ጋር አቶ ጀዋር ባደረገው ቃለ መጠይቅ ሌሎችም እንደዚሁ በርካታ መረጃዎች እየወጡ እንዳሉ መለከታለውና በዚህ ከአርሲ ግድያ ጋርም ተያይዞ እንዴት አገዛዙ የአማራን ማህበረሰብ አንዴ በክርስትና እምነት አንዴ በብሔር ማንነቱ ያጠቃ ተመሳሳይ ማህበረሰብ ግሩፕ ላይ የማህበረሰብ ቡድን ላይ ነው ከፍተኛ ጥፋትን እየፈጸመ ያለው በሁሉም አካባቢዎች ላይ። ከዚህ ጋር ተያይዞ እንግዲህ ይህንን ቃለ መጠይቅ የሰማኸው እንደሆነ ተስፋ አደርጋለሁ። በዛ ላይ በርካታ በወለጋም ሲሰሩ የነበሩ ነገሮችን በተመለከተ በርካታ ጉዳዮችን አንስቷል። የተነሱትን ጉዳዮች ክላሪፋይ ማድረግ እና የሐሳብ ጥራትን መፍጠር ተገቢ ነው ብለን ስለምናምን ነው ይህንን ቃለ መጠይቅ ለማድረግ የፈለግነው ካንተ ጋር አርበኛ። እንግዲህ ቃለ መጠይቁን በመጀመሪያ ሰምተኸዋል ወይ ከሚል ጥያቄ ልነሳና ሰምተኸው ከነበረ እስኪ እሱን አረጋግጥልኝና ጥያቄዎችን አስከትላለሁ። ደጋግሜ አዳምጬዋለሁ። በተለይ ወለጋን በተመለከተ አዳምጬዋለሁ። በደንብ ነው ያዳመጥኩት እና ስለ ወለጋ እውነት ለመናገር ጀዋር እውነት ነው ፖለቲከኛ ነው። ብዙ መረጃዎች የመረጃ ምንጮች ሊኖሩት ይችላሉ ካለው የትግል እንትን አኳያም እድሜ አኳያም ብዙ መረጃዎች ሊኖሩ ይችላሉ። ግን አብዛኞቹን በትክክል አይደለም። በተለይ ከሸኔ ጋር ተያይዞ ያላቸው ነገሮች ብዙዎቹ እውነት ናቸው። ከአማራው ማህበረሰብ እና ከነበረው ጥቃት ጋር ተያይዞ ከአማራው ማህበረሰብ ላይ ተለይቶ ከሚደረገው ጥቃት እና እሱን ደግሞ የመከላከል ስራ የሰራንበት አካባቢ ላይ ያለው እንትን በመረጃ ደረጃ የሰበሰበው ሳይሆን መሆን ያለበት ይሄ ነው ብሎ ራሱ እንትን ባለው በራሱ ጊዜ በወሰነው ወይ ደግሞ ይሄን ሰው መቀበል አለበት ይሄን በዚህ መልኩ ነው መሆን ያለበት ብሎ በወሰነው በራሱ ሐሳብ ነው እንጂ እንትኑ ምንጩ ትክክል አይደለም። በተለኛም በተመለከተ ያነሳው ማለት ነው። ይሄ ከምን አንፃር እንደሆነ ያው ተመልካችም አይማጭም የሚወስነው ይሆናል። እሱን ያው በሰፊው መጣበታለሁ። ያው አዳምጬዋለሁ። ከታው ግን ትክክል አይደለም። እኛም በተመለከተ
100% የራሱን ቢሆን የሚለውን መሆንም ያለበት ይሄ ነው ብሎ ያው በዛ ግድም ያለውን እንቅስቃሴ ፎም ብሎ ጠላት እንትን ጥላሸን ለመቀባት ጭቃ ለመቀባት ይሰራ ትንታኔ ነው። ትክክል አይደለም ትንታኔው እኛም በተመለከተ ማለት ነው። አይገልጸንም እያልክ ነው አርበኛ ንጉሱ አይደለም? እውነት ነው። መልካም በሱ ትንታኔ ዋና እንደሰማኸው ለማረጋገጥ ነው። ከዛ በኋላ በርካታ ጥያቄዎችን አነሳለሁ በደንብ ክላሪፋይ ማድረግ ስላለብን ለአማራውም ለሌላውም ኢትዮጵያዊ አድማጭ ተመልካች በተለይ ለኦሮሞም ህዝብ በአማራውና በኦሮሞ ህዝብ መካከል ሰፊ መስተጋብር ነው ያለው። በወለጋ ሁለቱን ማህበረሰብ መነጣጠል የማይቻልበት ደረጃ ላይ ነው። ህብረተሰቡ በጋራ ተንሰራፍቶ የሚኖር ህዝብ ነው። በጣም ረጅም ዘመን ያስቆጠረ ነው። ብዙ ሰው የሚያውቀው የቅርብ ጊዜ ደርግን ሰፈራ ነው። ወለጋ ያለው ኦኤልኤም መሮ ነው የሚሆነው ክርስቲያንም ሙስሊምም እሺ ቴክኒሻናችን ሊያሰማን የፈለገው ብዙዎቻችሁ ምን ነበር አሁን ይሄ ቃለ መጠየቅ ምን ነው ክላሪፋይ ሊያደርግ የሚፈልገው የሚለውን ነገር ልትጠይቁ ስለምትችሉ ቴክኒሻናችን ሪኮመንድ ባደረገው መሰረት ነው ተመልሼ የመጣሁት። ቃለ መጠየቁ ይቀጥላል። ግን ጀዋር እንግዲህ በቅርብ ጊዜ ባደረገው ንግግር ላይ ወለጋ ላይ ያለውን እንቅስቃሴ በተመለከተ ያነሳቸው በተለይ በአማራ ፋኖ በኩል ያለውን ሁኔታ ክላሪፋይ ማድረግ ተገቢ ነው የሚል ነገር አንስቶ ስለነበረ ምንድነው ያለው የሚለውን ነገር በተጨባጭ እንግዲህ ኦሮሞ ልሂቃንም እንዲያውቁት አማራውም እንዲያውቀው ሌላውም የኢትዮጵያ ሕዝብ እንዲያውቀው ስለሚፈልግ ነው። በግልጽ ምንድነው ወለጋ ላይ ያለው የሚለውን ነገር ማሳየት አስፈላጊ ሆኖ ስለተገኘ ነው። መጀመሪያ ጀዋር የሚለውን እንስማና ከዛ በኋላ ደግሞ በትክክል ያለው መሬት ላይ ያለው እውነታ ደግሞ ምንድነው የሚለውን ሁለቱን ለመስማት ያስችላል ብዬ አስባለሁ። ከቃለ መጠይቁ የምታገኙት ለዚህ የሚሰጥ ምላሽ ነው። ከዛም ባሻገር ኖቶሊ ጀዋርን ብቻ ሳይሆን ይሄ ነገር በተደጋጋሚ ስለሚነገር በተደጋጋሚ ከመነገሩ የተነሳ ራሱን የቻለ እውነት መስሎ ስለሚታይ ራሱን የቻለ ትርክት እየጣለ እያለፈ ስለሆነ በትክክል ይሄንን ክላሪፋይ ማድረግ ያስፈልጋል። በመረጃ መሞገት ስለሚያስፈልግ ማለት ነው። በተጨባጭ ምንድነው ወለጋ ያለው የሚለው ነገር መጀመሪያ ጀዋር የሚለውን እንስማ። ከዛ በኋላ በአካባቢው ላይ ከሚንቀሳቀሰው የአፋብን የወለጋ ቢዛሞ አንሻ ሰይድ እዝ ሰብሳቢ ጋር የተደረገውን ቃለ መጠየቅ ሙሉን ሰማና በጥርት ያለ ሐሳብ እንዲኖረን ያደርግልናል ብዬ አስባለሁ። ምንም ባያዝ ያልተቀላቀለበት በተጨባጭ ያለውን ሁኔታ ለማወቅም ለማጣራትም ቀጣይ አቅጣጫዎችንም ለማስቀመጥ በሚረዳ መልኩ ስለሆነ የቃለ መጠየቅ የተሰራው ትክክለኛውን ግንዛቤ እንድንይዝ ስለሚያስችል ማለት ነው። ስለዚህ መጀመሪያ የሚነሳውን እንስማ፣ ከዛ የሚሰጠውን ምላሽ እንስማ። ወለጋ ያለው ኦኤልኤም መሮ ነው የሚሆነው ክርስቲያንም ሙስሊምም ድብልቅ ነው። አርሲም ላይ ያለው ኦኤልኤም ነው ክርስቲያንም ሙስሊምም ድብልቅ ነው። ሴኩላር ናቸው። አብረው መቀጠል አይችሉም። የሃይማኖት አጀንዳ ቢኖራቸው ኦኤል ሄዶ አንድ ነገር በሃይማኖት ቢያደርግ ሁለት ቀን ሳይዝ ፍርክስክሳቸው ነው የሚወጣው። ይሄንን ጥሩ ለመሆን ለሰው ለማዘን ሳይሆን ለራሳቸው ሁሉናም ሲባል ሊያደርጉት አይችሉም። ኢማጂን ፋኖ ወሎ ላይ የሃይማኖት ፖለቲካ ቢጀምር ኢማጂን ቤጋው ሊወጣ አማጺ እኮ ሊኖር የሚችለው አማጺ እንዳሳ ነው። ህዝቡ ውቅያኖሱ ነው። ያን ውቅያኖሱ ካልተጠነቀቀው ሊቆይ አይችልም። እኔ ኦኤልኤምና ዲፌንድ ለማድረግ አይደለም፣ ብዙ የሚያደርጓቸው ስቱፒድ ነገሮች አሉ፣ ምንም ጥያቄ የለውም። ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ነው ዲዛይን ተደርጎ። አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው የሚዞረው። ወለጋ ላይ ሰው ሲያስጨርስ የነበረው ኮማንደር ሻሎ pay attention to this ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ መጣ። ይሄ ብቻ አይደለም። ቴክኒሻናችን ሌላም የተናገራቸው ነገሮች አሉ የወለጋ ቢዛሙ ወለጋ ላይ ያለውን የፋኖ እንቅስቃሴ በተመለከተ። ስለዚህ እሱን ቪዲዮ ቆርጠህ እንድታመጣልን እፈልጋለሁ። ይሄንን እየሰራን ማለት ነው። የተዘጋጀ ስለመሰለኝ ነው። ይሄ ብቻ አይደለም የምንፈልገው ንግግር በቀጥታ የአማራ ፋኖን ቢዛሙን በተመለከተ ወለጋ ላይ ያለውን እንቅስቃሴ በተመለከተና እነሱ በንጹሃን ላይ ፈጽሟቸዋል ብሎ የተናገራቸው ነገሮች አሉ። ይሄ ኃይል በመንግስት እንደሚደገፍ የአማራ ፋኖ በመንግስት እንደሚደገፍና አፋብንም ከዚህ ኃይል ጋር ግንኙነት ካለው እንደው ክላሪፋይ ማድረግ አለበት የሚል ነገርም አንስቷል።
ጀዋር ያንን ቃለ መጠይቅ ወርጠ ብታመጣው ለተመልካቾቻችንም ለአድማጮቻችንም በደንብ ግልጸኝነትን ስለሚፈጥር ማለት ነው። አንስቷል። ያን ለምን አነሳው አይደለም። ኦኬ በተደጋጋሚ ስለሚነሳም ተቆርጦ መምጣት አለበት ተዘጋጅቶ። አሁን መነሳቱ አይደለም በተደጋጋሚ ስለሚነሳ ግን ይሄ ነገር በትክክል ያለው ተጨባጭ ሁኔታ ምንድነው የሚለውን ነገር ማንሳት ግን ተገቢ ስለሆነ ነው። አሁን ወደ ቃለ መጠይቃችን መሄድ እንችላለን። ያንን ግን ቆርጠት አመጣልናል እንጂ ከዛ በፊት የነበሩ መስተጋብሮችን ብዙ አይገነዘብም። ስለዚህ ወለጋ ላይ አማራ ህዝብ በወለጋ የተገኘው ከደርግ ጊዜ በኋላ የሚመስላቸው በርካታ ሰዎች አሉና እንደዛ ተደርጎ በትርክት ደረጃም ሲቀርብ ሰማለው። በጣም የተሳሳተና የተዛባ አቀራረብ ነው በእኔ እምነት። በተጨባጭ ያለውን ነገር እናንሳ እስኪ። በእርግጥ አብይ አህመድ ወደ ስልጣን ከመምጣቱን በፊት በወለጋ ያለ አማራ ላይ ፍጅት ይፈጸማል። በነገራችን ላይ በደርግ ጊዜም ጭምር በወለጋ አማራዎች ላይ በርካታ ጥቃቶች ሲፈጸሙ እንደነበር አውቃለሁ። በርካታ ማስረጃዎችም መረጃዎችም አሉ በዚህ ዙሪያ። ያላቋረጠ በስርዓቶች የማይቆም መጠኑ ከጊዜ ወደ ጊዜ እየጨመረ አይነቱ እየሰፋ ጥፋቱ እየሰፋ ነው የመጣው እስከ ቅርብ ጊዜ ድረስ። እንግዲህ አሁንም ባለው ሁኔታ ያላቋረጠ እልቂትና ፍጅት እያስተናገደ ነው ያለው በወለጋ የሚገኘው የአማራ ህዝብና ይሄንን እንግዲህ በብዙ ማስረጃዎች ማቅረብ ይቻላል። በርካታ ሰነዶችንም ማቅረብ ይቻላል። እነ ጀዋርም ሊክዱት የማይችሉት ሊያስተባብሉት የማይችሉት ጉዳይ እንደሆነ ተመልክቻለሁ። እንደውም ጥፋት አድራሲዎቹን በስም እየጠቀሱ ነገሌ ናቸው ቶሌ ላይ ይሄንን የፈጸሙት፣ ነገሌ ናቸው እዚህ ቦታ ላይ ይሄን ያደረጉት ወደ ማለትም እንደተገባ ተመልክቻለሁ። በአንጻሩ እናንተ የተቋቋማችሁበትን በተለይ በወለጋ የሚንቀሳቀሰውን ያፋብን የወለጋ ቢዛሞ ቀጠና ላይ ያላችሁትን የአማራ ፋኖ በተመለከተ ግን አገዛዙ እንዳደራጃችሁ አድርጎ ለማቅረብ ጥረት ሲደረግ ተመልክቻለሁና በመጀመሪያ ደረጃ እንደው ወደ የእናንተን አደረጃጀትና እንዴት እንደተደራጃችሁ ከመግለጻችን ከማንሳታችን በፊት በአጠቃላይ በወለጋ ላይ ለምሳሌ ነጃል ፍቃድ አብዲሳ፣ ነጃል ቃንቄ፣ ነጃል ሙሴ፣ ሌሎችም በርካቶች ነጃል ሹሩቤ አሁን የሚባሉት ነጃል ሰኝን ጨምሮ በዛ አካባቢ ላይ ሲንቀሳቀሱ በአማራ ህዝብ ላይ በርካታ ጥፋት ሲፈጽሙ የነበሩ ናቸው። አሁንም ይሄንኑ እየፈጸሙ ያሉ በርካታ አደረጃጀቶች እንዳሉ እናውቃለንና ምን አይነት ጥቃት ነበር በአማራ ህዝብ ላይ ሲፈጸም የነበረው? ጥቃቱስ እንደው አንተ በዛ አካባቢ ላይ ተወልደህ አድገህ ነው እንግዲህ ለዚህ የበቃው አሁን ባለህበት ደረጃ ላይና በዛ ሁሉ ሂደቶች ውስጥ ምን እየሰማህ ነው ያደግከው? በቅርብ ጊዜያቶች ውስጥ ያሉ ጥቃቶች እንዴት ያሉ ጥቃቶች ናቸው የሚለውን እስኪ ዘርዘር አድርገህ ትነግረን ንጉሱ። መልካም አመሰግናለሁ ፕሮፌሰር። ምንድነው አሁን የሆነው አጠቃላይ በተለይ በወለጋ ዞኖች ላይ ሲፈጸም የነበረው አማራው ላይ መጀመሪያ እነዚህ በስም ደረጃ የማሸማቀቅ ስራ ይሰራ ነበር፣ ዝም ብሎ የተለመደ ማለት ነው። ከዛ በፊት ግን እኛ እንደው ነፍስ ከማወቃችን በፊት ዝም ብለን በእንትምንሰማው በ1987 የመሳሪያ ገፈፋ ነበር በአማራው ላይ በተለየ መንገድ የገፈፋ ይደረግ ነበር። 1984 ኢህአዴግ ገብቶ 86-87 ላይ ከአማራው ላይ ተለይቶ መሳሪያ ይገፈፍ ነበር በማህበራዊ ሸንጎና በሌላው በዚህ በጸጥታ ውስጥ በሚኒሻ አስተዳደር ውስጥና በተለያዩ በመንግስት ስራ የመንግስት ሰራተኛ ሆነው የሲቪል መንግስት ሰራተኛ ሆነው ሲሰሩ የነበረው የአማራ ተወላጅ ያኔ ነው እናንተ እዚህ አካባቢ ላይ የመንግስት ሰራተኛ መሆን አትችሉም፣ የመንግስት አንድ አካል ሆኖ የጸጥታም የሌላውም መዋቅር ላይ እንግዲህ ኢትዮጵያዊነትን መጥፋት የጀመረበት ጊዜ ነው በነገራችን ላይ ያኔ ማለት ነው። እና እኔ በእኔ አረዳድ ያኔ ልጅነት አለ። በእርግጥ ያው ከዛ በኋላ አሁን ነፍስ ስናውቅ ነገሩ እየገባን ሲመጣ እኛም ነገሩን መፈተሽ ጀምረናል ማለት ነው። እና ምንድነው በድጋሚ የሆነው 1993 አሁንም በድጋሚ ከፍተኛ የሆነ የህዝቡን የአማራውን መርጠው የተሻለው ነው የሚባለው ሰው በሀብት በተለያዩ ጉዳዮች ሻል ያሉትን አማራዎች የነቁትን አማራዎች ማለት ነው በሌላ አባባል የመምታት የመግደል የማሰርና የማሳደድ ስራ ይሰራ ነበርና በዛ ምክንያት 1993 ህዝቡ ተፈናቅሎ እንዲወጣ ከፍተኛ ስራ ተሰርቶ ግማሽ የሚሆነው ህዝብ ማለት ይቻላል ተፈናቅሎ እንዲወጣ ተደርጓል። 1993 እና 94 አንድ አመት ሙሉ ህዝቡ እየተፈናቀለ ወደ አማራ ክልል ቡሬ ወረዳ ላይ ቡሬ ከተማ ላይ እንዲሰፍር ሆኖ ከዛ
ጃዊ የሚባለው አሁን ጃዊ የሚባለው ወረዳ የተከፈተው ያኔ ለሰፈራ ተወልደ የተፈናቀለውን ሰው ወስድ ያሰፈሩበት ቦታ ነው ማለት ነው። እና ያኔም ሁሉ አለ ይሄ አልፎ አማራው ላይ እንትን ማለት እኛ ከዛ በ94 95 እና ከዛ በኋላ እኛ ትምህርት ያው ጀምረን እስከምንጨርስ ድረስ እዛ አካባቢ ላይ በዚህ ተወለድንበት አካባቢ ላይ ለምሳሌ እኔ ከአንደኛ ክፍል እስከ 12ኛ እዚሁ በኦሮምኛ ቋንቋ ነው የተማርኩት። ተወልጄ የሚያደኩት እዚሁ ቦታ ነው እንደጠቀስከው። ምንድን መሰለህ በትምህርት ጎበዝ ስትሆን የደብተራ ልጅ ሆነ ነው ይሏል። የሆነ ሻል ያለ ነገር ካለ የሆነ ስም ይሰጣልና የማሸማቀቅ ስራ ፐርፐዝሊ ይሰራ ነበር። በቃ የማሸማቀቅ እኛን እንዳንወጣ የተሻለ ነገር የተሻለ ሰው እንዳንሆን ተስፋ ቆርጠን ወይ የነሱ ገበሬ ወይ ደግሞ ገበሬ ሆነን አፈር ገፊ ሆነን እንድንቀር ነበር ፍላጎታቸውና በተለያየ መንገድ በተቀናጀ መንገድ እንደዚህ አይነት ስራ ይሰራ ነበር። ሰዎች በመሬት ተካሰው ሲሄዱ አማራ ከሆነ ይፈረድበታል እንጂ አይፈረድለትም፣ ፍርዱ አይታይለትም በትክክል ማለት ነው። ስለዚህ ከነሱ ጋር ተደረገ። ይሄንን የሚሰሩ ሰዎች አንደኛ በመንግስት ተቋም ውስጥ ያሉት ይሄ ማህበረሰቡ አይደለም ንጹህ ማህበረሰብ ምንም አያውቅም። አብሮ መኖር የማህበራዊ ህይወቱን አብሮ ነው የሚገፋውና እንደዚህ አይነት ነገሮች ሁሉ ከድሮ የቀጠሉ ናቸው። አሁን ምንድነው ምናልባት እያስረዘብኩ ካልሆነ በስተቀር አሁን በአብይ አህመድ ወደ ስልጣን ከመጣ በኋላ ትንሽ ድብልቅልቅ ያሉ ነገሮች ነበሩ። ይሄ የነጻነት ታጋይ ተብሎ ጫካ ቆየ የተባለው ወደ ሀገር ቤቱ ሲመለስ በዚህ ጎን ለጎን ቅድም የተጠቀሱ ሰዎች እነ ጃልፈከዳ፣ እነ ጃልሞሳ፣ እነ ጃልቃንቄ፣ እነ ጃልሰኝና ሌሎችም የኦላ አባል ናቸው የሚባሉት የኦነግ አባል ናቸው የሚባሉት ወደዚህ ወደ ማህበረሰቡ ተቀላቀሉ ከነጥጥቃቸው ማለት ነው። ስለዚህ ያኔ ምንድነው ማድረግ የጀመሩ በመጀመሪያ 2011 ላይ እነሱ 2010 ግንቦትና ሰኔ ወር ላይ ወደ ኢትዮጵያ ሲገቡ 2011 መስከረም ከጠባ በኋላ ምንድነው ያደረጉት? መጀመሪያ በዚህ በጣቦና ሶንቶ ማዶ ሚግር እና ጋምሳ የሚባሉ ቀጠናዎች ላይ የቤሻንጉል ጉሙዝ ነዋሪዎች ነበሩ። የቤሻንጉል ጉሙዝ ማህበረሰብ የሚኖሩበት ጆጅና ሚግር ቀበሌዎች አሉ። ለቀበሌዎች እና የአባይ በረሃ ከፍ ብሎ ነው ከቡሬ ወለጋ መስመር ላይ ማለት ነው። እዛ አካባቢ የነበሩትን የጉሙዝ ማህበረሰቦች ላይ በነጃል ፈቀደ የሚባለው በሚበራው ኃይል እነዛ ጉሙዝ ማህበረሰቦች ላይ ከፍተኛ ጭፍጨፋ ተደረገ። ጨርሰው ማጠፋቸው ጭምር ማለት ነው። እነሱን አጥፍተው ከዛ ተፈናቅለው የተረፈው ተፈናቅሎ ወደ መተከል ዞን መሰለኝ የሸሸው ሌሎች እዛ አለቁ። እንደውም እዛ አካባቢ የፎቶና ቪዲዮ ስራ ለመስራት የሞከሩ ልጆች ነበሩ አስታውሳለሁ። ከዛ ቀጥሎ ምንድነው 2012 እና የዛኑ ጊዜ 2011 አልፎ አማራው በስሱ የሚኖርበት አካባቢ ላይ በቁጥር አነሰበት አካባቢ ላይ አልፎ የጥቃት ነገር የመሰንዘር ነበርና እነዚህ ነገሮች በሰፊው ዝግጅት እየተደረገ ሲሰራ ነበርና ግን በወቅቱ ምንድነው ሁለት አይነት ነበር። አንዳንድ እነከሌ የሚባሉት ለምሳሌ እነፈቀዳ እና እነጃልሞስ የሚባሉት በመንግስት የተቀጠሩ ናቸው እንጂ የኛን አለባበስና የኛን ምስል ይዘዋል እንጂ የኛ ጎን አይደሉም ብለው እንደዚህ በጓደኛ በምናውቃቸው ሰዎች ያወሩ ነበር ማለት ነው። እና እነሱ ከትክክለኛው የኦነግ ሰራዊት አሃድ እንዳልሆኑ በመንግስት እንደተደራጁና የመንግስት ሚሽን እንደሚፈጽሙ እንግዲህ ለምን አማራውን ከወለጋ ምድር ማውጣት እንደሚፈልግ እና በዚህ ልክ ጨፍጭፎ ከአማራ የጸዳ መሬት ማድረግ እንደፈለገ ባይገባንም ግን በመንግስት እየተደገፉ እንደሆነና በተመሳሳይ ከኦነግ ሰራዊት ጋር ግን ተመሳሳይ ሁኔታ እንዲኖራቸው ተደርጎ እንደተሰሩ በተደጋጋሚ ይነገር ነበር። ማህበረሰቡም ያውቀው ነበር በነገራችን ላይ ማለት ነው። እና ይሄ ሆኖ
በግልጽ ጭፍጨፋ ጀመሩ። 2013 ሐምሌ 7 ቀን ኪረሙ ወረዳ አሞር ወረዳ ጃርቴ ጃርገጋና ሲቡስሬ ወረዳ ላይ በተመሳሳይ ቀን እና ሰዓት ጥቃት ተጀመረ ማለት ነው። ንጹሃኑ ላይ ቀጥታ ተኩስ ከፈቱ። እነዚህ አሁን የምንላቸው ቡድኖች ማለት ነው። ከዛ ምንድነው ሆነው ያኔ የመንግስት አካል በተደጋጋሚ ይጠየቅ ነበር። እንደዚህ አይነት እንቅስቃሴ ያለ ባካችሁ ሊፈጁን ነው ሊያጠፉን ነው አግዙን የሚል ማህበረሰቡ በተደጋጋሚ ያመለክት ነበር። ግን ከቻላችሁ ራሳችሁን አደራጅታችሁ ተከላከሉ፣ ከዛ ውጪ እኛ ከአቅማችን በላይ ነው። መጀመሪያውንም መንግስት ፍቃድ ሰጥቷቸው ከዛ በፊት እንደዛ የሚሉት ከዛ በፊት ባንዲራ ያቆሙ ነበር እየዞሩ ማለት ነው። የሆላን ባንዲራ በየቀበሌው እየዞሩ ያቆሙ ነበር። አደባባይ እየሰሩ አደባባይ ላይ ያቆሙ ነበርና ይሄንን እንዲሰሩ መንግስት ፍቃድ የሰጣቸውን መንግስት ቀድሞ የበላይ አካል እንትን ያላቸውን ፍቃድ የሰጣቸው ዛሬኛ በእነሱን አቅም የለንም እነሱን ምን መከተበትና እናንተ ልንከላከላችሁ አንችልም ይላሉ በየወረዳው በየዞኑ ያሉት አመራሮች ማለት ነው። ያው ይሄ ነገር ህዝቡ ከሚለውና ያኛው በትክክለኛው መንገድ ታጋይ ነው ብሎ ከሚያስበው አካል ጋር የሚደረገው የመረጃ ልውውጥ ጋር ሲነጻጸር እውነትም መንግስት እንደው ራሱ እንኳን ባደረጃቸው ግን እነዚህ ሰዎች በተለየ መንግስት ፍቃድ የተሰጣቸው አካሎች ናቸው የሚል ሐሳብም ይቀርብ ነበርና ግን መጨረሻ አካባቢ ላይ ምንድነው የሆነው? እንደ ህዝብ እኛ ብዙ ጭፍጨፋዎች ብዙ ዘግናኝ ያለማንም ፈቃድ ማንም አይደለም በወቅቱ መንግስት አይደለም ሌላ ቦታ ያለው መንግስትን ተቃወማለሁ ብሎ የሚያስበው እና ለአማራ ቆርቆራለሁ ብሎ የሚያስቡ ፓርቲዎች ድርጅቶች ነበሩ በወቅቱና እንዲያግዙን በተደጋጋሚ እንጠይቃቸው በታምር ይሄንን ኃይል በትጥቅ በጉልበት መመለስ አይቻልም ወይም ተፈናቅ ሌላ ቦታ ኢቭን አማራ ክልል ራሱ ኮሚቴ አቋቁመን አማራ ክልል ተሻግሮ ቦታ እንዲሰጥ ለዚህ ህዝብና ወይ አስቸኳይ መንግስታዊ መፍትሄ እንዲሰጥ ጠይቀን ሁሉ እናውቃለንና ባህር ዳር ቀጥታ በወቅቱ ብናገኘው ተሻገር ነበሩ የነበሩት ጠይቀን ነበር። ግን ምንድነው ያለው እንደ እስራኤል ህዝብ ተሰባስበን እዚያው ታላቅ ህዝብ ሆነን እንደገና ተነስተን ሌሎቹን ዋጋ ካልሆነ በስተቀር ሌላ ክልል ላይ ገብተን የምናግዛቸው ነገር አይኖርም ነበር ያሉ ማለት ነው። እኛ ከሁሉም ተስፋ ስንቆርጥ ምንድነው ያደረግነው? ራሳችን ማዘጋጀት ማደራጀት ጀመር። አንዳንድ ወንድሞቻችንን ሙያዊ እና ፖለቲካዊ ቴክኒካል የሆነ የወታደርና ሙያ ያላቸውን ልጆች እንደዚህ በትግል ዓለም ለረጅም ጊዜ ሌላ ቦታ የቆዩ ሰዎችን እያማከር የእነሱ ምክረ ሀሳብ ሁሉ እየወሰድን እና ሙያተኛም እየፈለግን መሰልጠን ጀመር። ፍጥቅም በሬዎቻችን እየሸጥ ቤታችን እየሸጥ መታጠቅ ጀመር ማለት ነው። እዛት ጀመር መንግስት ድጋፍ መንግስት በምክትል ጠቅላይ ሚኒስትሩ የሚመራ ቡድን እናንተን ለማስታጠቅ ወለጋ ያለው ማህበረሰብ አይ መንግስት ሊጠብቀው ስላልቻለ ራሱን በራሱ ይከላከል ብሎ መንግስት እናንተን ለማስታጠቅ የወሰደው እርምጃና እንቅስቃሴ ነበር ወይ? መከላከያ ውስጥ ወይንም ሌሎች አካላት ውስጥ የነበሩ አካላትን ወደ እናንተ መልሶ በፋኖ ስም እናንተን የማደራጀት እንቅስቃሴ ውስጥ ገብቷል ወይ? እንደዛ አይነት ድጋፍ ተደርጎላችኋል ወይ በአገዛዙ በኩል? በጣም ምናልባች እኛም ማናውቀው ኃይል ጎን ለጎን ለራሱ ምክንያቱም በዚህ ትግል ውስጥ ምንም የሌላቸው ሰዎች ቤት ገዝተዋል። ምንም የሌላቸው ሰዎች መኪና ገዝተው ሲያሽከረክሩ አይተናል። ግንም ከኛ ጋር ግንኙነት የሌላቸው ከሚሞተው ከሚቆስለው ወገን ውስጥ ያላደሉ ጎን ለጎን የድለላ ስራና የሽርክና ስራ የሚሰሩ ከመንግስት ጋር ዛሬም ቢሆን እየተገናኙ እኛን ፈተና እየሆኑብን ያሉ ሰዎች አሉ። እነዚህ አይነት ሰዎች በዚህ ሁኔታ ግንኙነት ሊፈጥሩ ይችላሉ፣ ግን እኛን አላገዙንም የሆነን ለመናገር ማለት ነው። ከዛ ውጭ ግን ያኔ ሰው አለ ብለን ያ ሁሉ ታምር እስከ ፓርላማ ድረስ ማት ለቅሶ እየተደረገ እንኳን
ምንም አልሰማ ብሏል ያኔ መንግስት ማለት ነው። ከዛው አማራ ክልል በራሳችን ኮሚቴ አዋቅረን ግብረ ኃይል አቋቁመን አማራ ክልል ልከን የተሰጠን መልስ ቅድም ያለው ምናልባት ምክትል ጠቅላይ ሚኒስትሩ ያኔ ሊሆን የሚችለው ደመቀ መኮንን ይመስለኛል። እነሱ ከዛም አልፎ አዲስ አበባ የሚኖሩ የወለጋ ተወላጆችን አንድ አሲሉ አካባቢ የሆነ ቢሮ አለ የባዕድን ቢሮ እዛ ድረስ ሁሉ የገብተው ጠይቀው ነበር። እኛ ልጆች የወለጋ ተወላጆች ግን የሚሰጣቸው ምላሽ አማራ ክልል ላይ ከተሰጠው ምላሽ የተለየ አይደለም። በጣም ይፈራሉ። በጣም አድርባይ ናቸው። መረጃ ይወጣብናል ሁሉ በሚል እኛ ጋር የወለጋ ተወላጅ የሆኑ ሰዎች ለራሱ መቆም የማይፈልጉ ነበሩ። አብዛኞቹ እንኳን ችግራችን ተረድተው አሁን ባልከው ልክ ጭራሽ ድጋፍ ያደርጉልን ከብቶ ማለት ነው። በጣም ነው ይሄ ሆን ተብሎ እኛ ራሳችን መከላከላችን እንደ ትክክል ናቸው ጀግና ናቸው ብሎ ያው ምስክርነት ላለመስጠትና ሽንፈትን ላለመቀበል የሚደረግ ስራ ነው። የሽፍት ስራ ነው እንጂ በተአምር እኛ አንዳንድ ወንድሞቻችን ከውጭ ሀገር ከሌሎችም ከራሳቸውን ጥሪት ምናልባት ጥይት የገዙልን ጠመንጃ የገዙልን ሰዎች አሉ። ለእነሱም ምስጋና ይገባቸዋል በዚሁ አጋጣሚ ማለት ነው። ከዛ ውጭ በመንግስት በኩል የተደገፈ በተለይ ደግሞ ይሄ አሁን እኛ የምንመራው አደረጃጀት ሌላ አደረጃጀት ውስጥ ለውስጥ የሚሰራ ሊኖር ይችላል። ነገር ግን በትክክለኛው እኛን ታግሎ ያገዘን የለም። በግልጽ የሚሞተው የሚቆስለው አሁንም የአማራን ትግል ወለጋ ላይ መልክ እንዲይዝ እየሰራ ያለው ኃይል ይሄው እኛ የምንመራው ነው። ከጅምሩ ጀምረን 2011 እዛ አካባቢ ሙዙ ማህበረሰብ ሲጨፈጨፍ ጀምሮ በመረጃም በሌሎችም ጉዳዮች መረጃ እየሰበሰበ ሲያጋልጥ የነበረው ቡድን ይሄው የኛው አሁን የአማራ ፋኖ ብሔራዊ ንቅናቄ የወለጋ ጊዛሞ ባናንሻ ሰይድዝ አመራር አባል የሆነው ያኔም ሲሰራ የነበረው ማለት ነው። ከዛ ውጭ ያሉት እንዳልኩ ጎን ለጎን የሚሰሩ ሰዎች ሊኖሩ ይችላሉ። ግን እነዛ ሰዎች የሚሰሩት አንዳንዶቹ በዚሁ አጋጣሚ የገንዘብ ፍላጎታቸውን ለማሟላት የሚሰሩ አሉ። ዛሬም ነገም እኛ የምናውቃቸው ሰዎች አሉ። ነገም ሊሰሩ ይችላሉ። በባለፈውም የገመገምናቸው ያየናቸው ሰዎች አሉና እነሱ ላይ ቀጣይ እንደማንኛውም ሁኔታ እኛ ጉልበትና መዋቅራችን እየሰፋ በሄደ ቁጥር በታሪክም ፊት በህዝብ ፊት የምንጠይቃቸው ይሆናሉ። ከዛ ማለፍ በሲል እርምጃ የምንወስድባቸው ሰዎች ቀጣይ ይኖራሉ። ትግል ስለሆነ ማለት ነው። ስለዚህ እነዚህ አይነት አካሎች ሰዎች እነዚህ ሰዎች ምናልባት አሁን ለነጅዋር ለሚያደርጉት ትንተና ግብአት ሊሆኑ ይችላሉ። በውሸት መረጃውን በማጣት እናንተ ታውቋቸዋላችሁ። እንደዚህ አይነት ግለሰቦች እናንተ የምታውቋቸው በፋኖ ስም የተደራጁ የኦሮሞን ህዝብ ታርጌት ያደረገ ጥቃት የሚፈጽሙ አሉ። እዛ አካባቢ የሚንቀሳቀሱ አሉ። አልፈው አሉ። ግን ያን ያህል እንትን የሚባሉ አይደሉም። እንደዛ ሳይሆን አንዳንድ ጊዜ ጥምር ኃይል ይላሉ። ራሳቸውን እንደ ሚኒሻም ይቆጥራሉ። አሁንም እየሰሩ ያሉት እነዚህ አካሎች ምንድነው አማራ ሆነው ግን ሚኒሻ ናቸው። ሌላ የሆነ ሰዓት ጥምር ኃይል ይሆናሉ። የሆነ ሰዓት ደግሞ ቴሌላ ሆነው ይመጣሉ። የሆነ ሰዓት የኦሮሚያ ልዩ ኃይል ሆነው ይመጣሉ። እነዚህ አካሎች አማራ ቢሆንም በትውልድ ግን የሚታዘዙት ቀጥታ በክልሉ ኮማንድ ፖስት አንክሉ በሚመራው ኮማንድ ፖስት። ከእናንተ ጋር ያላቸው መስተጋብር ምን አይነት ነው? እንደ ጠላት ነው እናንተን የሚያዩአችሁ? እንደ ጠላት ነው። መርተው የኛን አካባቢ እኛ ያለንበትን ቀጠና ጠላት መርተው ይዘው የሚመጡት እነዚህ አካሎች ናቸው። በዚሁ አጋጣሚ አሁንም በዛ ልክ ተሰማርተው እየሰሩ ያሉ ሰዎች አሉ። ምናልባት እነዚህ ሰዎች ለነጅዋር አይነቱ የተዛባ መረጃ ሊሰጡ ይችላሉ። ምክንያቱም እነሱ ገጥመው ማሸነፍ ሲያቅታቸው እኛ ያለንበትን ሁኔታ መንግስት እነሱ በፈለጉት ልክ መንግስት በፈለገው ልክ አልሆነለት ሲል በሌላ የፖለቲካ እንትን ለመምታት የሚሰሩት ስራ ሊሆን ይችላል። እንደው ጅዋር ስለወለጋ አይደለም ስለወለጋ ስለ ኦሮሚያ ሙሉ የኛን ያህል እንትኑ ነው እውቅናው መረጃውም ያለው አይመስለኝም። በሰጠው ትንተና ምናልባት ነጃ አልፈቀደም በተመለከተ የሰጠው እንትን አብዛኛው ትክክል ነው። በእኛም
እንትን ግምገማ በእኛም ግምትና ካየነው እንትን አንፃር አብዛኛው በእነሱ በኩል ያለው መረጃ ትክክል ነው። በዚህኛው በኩል እኛም በተመለከተ ግን የሰጠው ሙሉ ትንተና በፍጹም ከኛ ጋር የማይገናኝ ያን የማይወክል ነው። ምናልባት እነዛ ያልኩት ሰዎች በዛ መልኩ ራሳቸውን እንደፋኑ ቆጥረው በአንድም በሌላም መንግስት ለራሱ የፕሮፓጋንዳ ፍጆታ ሲል ሰዎቹን የተጠቀመበት መንገድ ሊሆን ይችላል። ጅዋርም በዛ መልኩ መረጃ ያገኘ ይመስለኛል። እነማን ናቸው? ማን ነው የሚመራቸው? እነዚህ ልጆች በአርበኛ ንጉሱ በስም እናውቃቸዋለን። ለምሳሌ ለወደፊቱም እንዲታወቁ የአፋብን የወለጋ ቢዛሞ ቀጠና እዝ በዚህ አካባቢ ላይ የሚንቀሳቀሱ ከአገዛዙ ጋር ራሳቸውን ጥምር ጦር እያሉ የሚጠሩ አገዛዙ ያደራጃቸው የተለያዩ ኃይሎች እንዳሉ ህዝቡን ማወቅ ስላለበት ማን እንደሚመራቸውም ተጨማሪ መረጃ ዛሬ ላይ እንኳን ባይኖራቸው ወደፊትም በማጋራት እነዚህ ግለሰቦች በደንብ እንዲጋለጡ በማድረግ በሁለቱ ህዝቦች መካከል ያለውን መስተጋብር በማጠናከር ረገድ የራሱ ሚና ይኖረዋል ብዬ አስባለሁና እነዚህ እናንተስ በመታገር ረገድ እንዳገዛዙ ኃይል ነው የምትመለከቷቸው? ለምሳሌ በኦሮሞም ህዝብ ላይ የሚደርስ ጥቃት ቢኖር እናንተ ልክ በአማራው ላይ እንደሚፈጸም አይነት ጥቃት ወስዳችሁ እነዚህንም ጥቃቶች ትከላከላላችሁ? እውነት ነው። አሁን በስም ደረጃ እናውቃቸዋለን፣ ግን እንደው ለዛሬው ስማቸውን ልለፈውና ግን በተግባራቸውን ስለሚገልጥ ለምሳሌ ምን ያደርጋሉ መሰለ የኦሮሞ ማህበረሰብ ይሄዱና ይመታሉ፣ ከብቱን ዘርፈው ይሰወራሉ። በተመሳሳይ ከዛኛው ቡድን ደግሞ ከኦሮሞ ቡድን ደግሞ ለዛ መልስ ይሉና ለዛ ጸፋ ይሉና በተመሳሳይ አማራውን ይዘርፋሉ፣ አማራውን